የተደረጉ ጨዋታዎችና ውጤቶቻቸው በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ 2 ብራይተን 2 ኢፕስዊች 2 ኖቲንግሃም 4 ሳውዛምፕተን 1 ወልቭስ 2 ኤቨርተን 1 ዌስትሃም 1 በርንማውዝ 1 ብሬንትፎርድ 2 በስፔን ላሊጋ ሪያል ቫላዶሊድ 0 ሴልታ ቪጎ 1 ማሎርካ 2 ኤስፓኒዮል 1 ቪላሪያል 1 ሪያል ማድሪድ 2 ጂሮና 1 ቫሌንሺያ 1 በጣሊያን ሴሪያ ሞንዛ 1 ፓርማ 1 ዩዲኔሲ 8 ቬሮና 1 ኤስ ሚላን 2 ኮሞ 1 ቶሪኖ 1 ኢምፖሊ 0 ናቸው። እና በጀርመን ቡንደስሊጋ ወርደር ብሬመን 2 ሞንቼንግላድባህ 4 ዩኒየን በርሊን 1 ባየር ሙኒክ 1 ኡግስበርግ 1 ወልቭስበርግ 0 ማይንዝ 2 ፍራይቡርግ 2 አርቢ ሌፕዚሽ 2 ዶርትሙንድ 0 ሲሆኑ በመጨረሻ በፈረንሳይ ሊግ 1 ናንትስ 1 ሊል 0 አንጀርስ 0 ሞናኮ 2 እና ሌንስ 1 ሬንስ 0 ናቸው። ፓፔ በሪያል ማድሪድ ቤት 30 ጎል አስቆጠረ። 25ቱን ጎሎች በጨዋታ ያስቆጠራቸው ሲሆን 5ቱን በፍጹም ቅጣት ምት አስቆጥሯል። አንቸሎቲ ያለ 72 ሰዓት ረፍት ጨዋታ ስንጫወት ይህ ለመጨረሻ ጊዜ ነው። እንደገና ከተከሰተ አንታይምና አንጫወትም። ላሊጋው የጨዋታውን ጊዜ 2 ጊዜ እንዲለወጥ ጠየቅን፣ ግን ምንም የለም ብሏል። ሞፓፔ ከማሞቂያው ጀምሮ አስቸጋሪ ነበር። በጣም ደክሞናል። ነገር ግን ለባጁን ማክበር እስከ መጨረሻው መታገል እና ያለንን ሁሉ መስጠት ነበረብን አለ። ስለ ዲያሪኦ ኤሲጎ ሁኔታ ስናይ ቼልሲዎች ለሞይስ ካይሴዶ ሽፋን ለመስጠት በዚህ ክረምት አማካዩን ለማምጣት ትልቅ አቅም ያለውና የኳስ አሸናፊነት ቁልፍ እንደሆነ አይተዋል። አሞጎ በውሰት ትራንስበርግን እንዲቀላቀል ከጥር ወር ጀምሮ ታቅዷል ተብሏል። በፔፕ ስር የማንቸስተር ሲቲ ተጫዋቾች ብቻ ናቸው ከ100 በላይ ፕሪሚየር ሊግ ጎሎች ላይ ቀጥተኛ ተሳትፎ ማድረግ የቻሉት። ዴብሮይኔ 171 በ251 ጨዋታዎች፣ ስተርሊንግ 125 በ194 ጨዋታዎች፣ አጉኤሮ 103 125 ጨዋታዎች፣ ሃላንድ 100 በ94 ጨዋታዎች ነው። ብሬንትፎርድ ከየትኛውም የፕሪሚየር ሊግ ቡድን በላይ ከበርንማውዝ ጋር ብዙ ጊዜ በተከታታይ ያልተሸነፈው ቡድን ነው። 4 ጊዜ አሸነፉ፣ 2 ጊዜ አቻ ሆኑ፣ ሽንፈት 0። 100 የፕሪሚየር ሊግ ጎሎችን ለማስቆጠር ትንሽ ጨዋታ የፈጀባቸው የፕሪሚየር ሊግ ተጫዋቾች ሃላንድ 94፣ አለን ሸረር 100፣ መሐመድ ሳላህ 116 እና ኤሪክ ካንቶና 116 ናቸው። በኖቲንግሃም ታሪክ 2 ተጫዋቾች ብቻ ናቸው ከ25 በላይ ጎሎችን ማስቆጠር የቻሉት። ኢአንዎን 27፣ ጊብስ ዋይት 25። ሪከርዱን የግሉ ለማድረግ 2 ይቀረዋል ማለት ነው። ማንቸስተር ሲቲ በ2024 እና በ2025 ሲዝን በሊጉ 40 ጎሎች ተቆጥሮባቸዋል። ፔፕ የሲቲ አሰልጣኝ ከሆነበት ጊዜ አንስቶ ከፍተኛው ቁጥር ነው። በዚህ ሲዝን በፕሪሚየር ሊጉ በ2 ጨዋታዎች ላይ ከ13 በላይ 1 ለ1 ግንኙነቶችን አታሎ ያለፈው ብቸኛ ተጫዋች ነው። 15 ከሊቨርፑል እና 13 ከብራይተን ማለት ነው። ብራይተን ከሲቲ ጋር ከሜዳው ውጭ ባደረጋቸው ያለፉት 7 ጨዋታዎች ሽንፈት ቀምሶ ነበር፣ ግን ትላንት ነጥብ ይዘው ወጥተዋል። አርሰናል በ6 ቡድኖች ከተሸነፈ 2 ዓመት ሞልቶታል። ብሬንትፎርዶች ከሜዳቸው ውጪ ለተከታታይ 5 የፕሪሚየር ሊግ ጨዋታ ማሸነፍ ችለዋል። ሃላንድ በፕሪሚየር ሊጉ በኢትሃድ 47 ጨዋታ ተጫወተ፣ 48 ጎል አስቆጠረ። ኤላንጋ ካለፈው ሲዝን አንስቶ
በፕሪሚየር ሊጉ 27 ጎሎች ላይ ቀጥተኛ ተሳትፎ አድርጓል። ከ22 ዓመት በታች ሆኖ በእሱ በላይ ብዙ ጎሎች ላይ ቀጥተኛ ተሳትፎ ያደረገው ፖልመር ብቻ ነው። ማርሙሽ በዚህ ሲዝን 36 ጨዋታዎች ተጫወተ። 37 ጎሎች ላይ ደግሞ ቀጥተኛ ተሳትፎ አደረገ። ላርሰን በዚህ ሲዝን ለወልቭስ 10 ጎሎች ላይ ቀጥተኛ ተሳትፎ አድርጓል። 8 ጎልና 2 አሲስት ማለት ነው። የእርስ በርስ ግንኙነቶች ሁለቱ ቡድኖች እስከዛሬ 137 ያክል ጊዜ በሁሉም የውድድር መድረኮች ላይ እርስ በርስ መገናኘት ችለዋል። ከማንቸስተር ዩናይትድ ጋር በርካታ ጨዋታዎችን ማድረግ ከቻሉ ቡድኖች መካከልም ሌሲስተር ዋነኛው ተደርጎ ይጠቀሳል። 71 ጊዜ ማንቸስተር ዩናይትድ አሸነፈ፣ 31 ጊዜ አቻ ወጡ፣ 35 ጊዜ ሌሲስተር አሸነፈ። በተጨማሪም ባለፉት 8 የእርስ በርስ ግንኙነቶች ወቅት 5 ጊዜ ማንቸስተር ዩናይትድ ሲያሸንፍ 2 ጊዜ ሌሲስተሮች አሸንፈዋል። ቀሪው አንድ ጨዋታ ደግሞ በአቻ ውጤት መጠናቀቅ ችሏል። በዛሬው የጨዋታ ወቅትም ማንቸስተር ዩናይትድ ከተሻለ የታሪክ የበላይነት ጋር ወደ ሜዳ ይገባል ሲሆን ጨዋታውን የማሸነፍ ከፍተኛ ግምት ተሰጥቶታል። ወቅታዊ ፎርም በሁለቱ ቡድኖች በኩል ሌስተር ባለፉት 6 የፕሪሚየር ሊግ ጨዋታ 5 ጨዋታ ሲሸነፉ 1 ድል አላቸው። ሌስተር ባለፉት 6 በሁሉም ውድድር ባደረጉት ጨዋታ 6 ሽንፈት፣ 0 አቻ፣ 0 ድል። ማንቸስተር ዩናይትድ ባለፉት 6 የፕሪሚየር ሊግ ጨዋታ 2 አቻ፣ 2 ድል፣ 2 ሽንፈት። ማንቸስተር ዩናይትድ ባለፉት 6 በሁሉም ውድድር ባደረጋቸው ጨዋታ 3 አቻ፣ 2 ድል፣ 1 ሽንፈት። የጉዳት ዜናዎች በማንቸስተር ዩናይትድ በኩል ተጨማሪ የጉዳት ዜና ያልተሰማ ሲሆን እንዲሁም በጉዳት ላይ የነበሩ ተጫዋቾች መመለሻቸው ጊዜ በጣም ተቃርቧል። ሃሪ ማጓየር እና ኡጋርቴ ጉዳታቸው በማገገማቸው በስፋት እየተዘገበ ይገኛል። ሆኖም እንግሊዛዊው የመስመር ተከላካይ ሉክ ሻው ወደ ሜዳ ለመመለስ አሁንም ቢሆን ተጨማሪ ጊዜ ያስፈልገዋል። አማድ የእግር ጉዳት፣ ሉክ ሻው የጡንቻ ጉዳት፣ ሊቻ የጉልበት ጉዳት፣ ኮቢ ማይኖ የጡንቻ ጉዳት፣ ሌኒ ዩሮ የእግር ጉዳት። በሌሲስተር ሲቲዎች በኩል የጉዳት ዜና ያለ ሲሆን አብዱል ፋታው እና ሃሪ ሶተር ከዛሬው ጨዋታ ውጪ የሆኑ ተጫዋቾች ናቸው። ዕለቱ አልቤትሮች 29ኛውን የሳምንት የእንግሊዝ ፕሪሚየር ሊግ ግጥሚያ እንዲመሩ ከቀናቶች በፊት አልቤትሮ የተመረጡ ሲሆን በዚህም መሰረት እንግሊዛዊው የ35 ዓመቱ ቶማስ ብራሜል ተመርጠዋል። ዋና ዳኛ ቶማስ ብራሜል፣ የቫር ዳኛ ሲሞን ቤኒት ሆነዋል። ሎት ቀዳሚውን ስፍራ ይዟል። በዚህ የውድድር ዓመት በሁሉም ውድድሮች ከዲያጎ ዳሎት በበለጠ ብዙ ደቂቃዎችን ሜዳ ላይ ያሳለፈ የክለባችን ተጫዋች የለም። ፖርቱጋላዊው የቀኝ መስመር ተመላላሽ በዚህ የውድድር ዓመት በአጠቃላይ 3822 ደቂቃዎችን መጫወት ችሏል። ከእርሱ ቀጥሎ ብሩኖ ፈርናንዴዝ 3712፣ ናስር ማዝራዊ 3421፣ ማቲያስ ዴሊት 2877 እንዲሁም ሊሳንድሮ ማርቲኔዝ 2711 ተከታዩን ስፍራ ይዘዋል። ይህ መረጃ ግብ ጠባቂዎችን አያካትትም። ትልቁ ሮናልዶ፣ አርናይን እና ምባፔ በማድሪድ ቤት በመጀመሪያ የውድድር ዓመታቸው ያስቆጠሩት ጎል ምባፔ 31 ጎል፣ ትልቁ ሮናልዶ 30 ጎል አስቆጥረዋል።